በዛልኝ መጣ ቅዱሴ ላይ ተኮሰበት። ምሩ ላይ ሊተኮስ የነበረው ሽጉጥ ቅዱሴ መሀል ላይ ገብቶ ሽጉጡን እሱ ላይ እንዲተኮስ አርጓል። ግን ፈጣሪ ይባርከው ቅዱሴ ማለት ነው። እሱ መሀል ላይ ባይገባ ኖሮ ምሩ ላይ ነበር የሚተኮሰው። ምሩዬ ደግሞ በጣም አሟታል። ምጧ መጥቶ ይሁን ወይም ደግሞ ድካም ሊሆን ይችላል፣ እኔ አላቅም። ግን በጣም ፈርቼ ነበር የምር ማለት ነው። እሷ ላይ ይተኮሳል ብዬ እኔ እንደ ፊልሙ በቃ እውነተኛ ታሪክ ወይም ደግሞ እውነተኛ ቪዲዮ ነው የሚመስለው ማለት ነው፣ ፊልም ሳይሆን። ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። የኔ ውድ የሆናችሁ ቤተሰቦች ማለት ነው። ጽናት ክፍል 187 ተለቋል። ክፍል 187 ላይ እንግዲህ ጽናትዬና ኪራዬ በመጨረሻም በሚያምርና ደስ በሚል ሰርግ ተጋብተዋል። ፈጣሪ የተመሰገነው ለዚህ ክብር ላበቃቸው ማለት ነው። ምክንያቱም ይሄን ክብር ለማየት ብዙ ነገር አሳልፈዋል። ሁላቸውም በየተራ ጽናትም ቢሆን ኪራም ቢሆን አባቷም ቢሆን ብዙ በደሎች ደርሶባቸዋል። ለዚህ ፍቅር ብዙ ነገር ተከፍሏል። ጓደኞቻቸውም ሳይቀሩ እነ ምሩዬ፣ እነ ሰኒ፣ እነ ናሆሚ ሁሉም ማለት ነው ለዚህ ፍቅር ለዚህ ቀን ለመድረስ ጽናትና ኪራን ብዙ ሰዎች ለፍተዋል ማለት ነው። ይሄ እውነተኛ ታሪክ ቢሆን በምንኛ ደስ ባለኝ ማለት ነው። የምር በጣም ነው ደስ የሚለው። ጽናትዬ ዛሬ እንግዲህ በጣም አምሮባት፣ ሜካቧ ሲያምር፣ ቬሎዋ ሲያምር ደስ የሚል ማለት ነው። የምር እኔ ቁጭ ብዬ ነበር ሳይሆን የነበረ እውነተኛ ታሪክ ነው የሚመስለው። እውነተኛ ሰርግ ነው የሚመስለው። የሚዜዎቹ ልብስ ሲያምር፣ የሴቶቹ የወንዶቹ ማለት ነው። እና በጣም ነው ደስ የሚለው። ፈጣሪ እንግዲህ እውነተኛ ህይወታቸው አሁን ላይ ያው ቅርሬ ቤታቸው ድራማ ላይ ብቻ ሳይሆን የራሳቸው ዩቱብ ላይም በየተራ እየሰሩ ስለሆነ ወደፊት እውነተኛ ሰርግ ይኖራቸዋል ብዬ አምናለሁ። ምክንያቱም አንድ ላይ የሚሄዱ በጣም የሚያምሩ ጥንዶች ናቸው ማለት ነው። እና እንግዲህ እንደተባለው ድግሱ የተደገሰው እነ ሰኒዬ ቤት ነው። ሰኒዬ እንዳለችው በሚያምር ሁኔታ ከእህቷ ጋር ተባብሮ ድግሱን እዛ እንዲደገስ አድርጓል። እና አባቷም እዛ ሆኖ እንግዲህ ልጃቸውን መርቆ ሰጥተዋል ማለት ነው። ጽናትና ኪራዬ ወደ ቤታቸው ከሄዱ በኋላ ምሩዬ በመጀመሪያም ላይ በጣም እያማማት ነበረ። መቆም አቅቷት ነበረ እንትኑ ላይ ፕሮግራሙ ላይ ማለት ነው። እንደውም ቁጭ እያለች ነበር። እኔ ደግሞ በቃ የሆነ ነገር ይፈጠራል እያልኩ በጣም ስፈራ ነበረና እንዳልኩ ደግሞ አልቀረም። በዛልኝ እንደምታውቁት እዚህ አዲስ አበባ መጥተዋል። ተሰማም መጥተዋል። ብርቄ እንግዲህ ከሰራተኛዋ ከጽናት ማነበር ሲሆኑ ማነበር ስሟ ከሷ ስልክ ወስዳ እንግዲህ ለተሰማ ደውላለት ነበር። ያለችበትን ቦታ ተናግራ ነበር። በዛልኝ ደግሞ ተሰማ ሲከታተለው ስለነበረ አንድ ላይ እንዳሉና ብርቄ እና ተሰማ አንድ ላይ እንደሆኑ ካወቀ በኋላ እስከ ዛሬ ለካ ሲጫወቱብኝ ነበር በማለት ሰርጉ ካለቀ ሚዜዎቹ ከሄዱ በኋላ ሙሽራዋም ወደ ቤቷ ከሄደች በኋላ ወደ ውስጥ ገብቶ እንግዲህ ጽናትዬ ማነው ምሩዬ አሟት ቁጭ ብላ ነበረ። ከነሱ ጋር አልወጣችም ነበረና በጣም እያማማት ነበረ። ገነት ግን ማለት ነው በጣም ደስ የሚል ነገር የናሆሚ እናት በጣም ተቀይራለች። እንደውም እየሸፈነቻት ነበረ። ልጇን ይዛ ለመውጣት እየጣረች ነበር። ሁሉም ሰው ሲቀር እዛ ውስጥ የቀረችው እሷ ቅዱሴ ማን ነበረች? የሰንእት እሷ ነበረች የቀረችው። እና ምኖሽ ልጄ ብላ ወደ እሷን ለማየት በምትሄድበት ሰዓት ብቻውን እየተሰቃየች ነበር። ምሩዬ ምጧ መጥቶ ይመስለኛል እንግዲህ ምናየው ይሆናል። እሱም ቀጣይ ቪዲዮ ላይ የሚያሳዝነው ነገር ግን በዛልኝ ቅዱሴ ላይ ተኩሶበታል። ፈጣሪ ባርክ ቅዱሴ። ሰኒዬን ማነች ምሩዬ ሸፍኗታል። ምሩን በእሱ ባይሸፍን ኖሮ የሚተኮሰው ምሩ ላይ ነበረና ግን በድንጋጤ ምሩዬም እዛ ጋ ወድቃለች። ቅዱሴም ተመቶ ወድቋል ማለት ነው። ለዚህ ሁሉ እንትን ደግሞ ያዳረገቻቸው ብርቄ ናት። ብርቄ ባስደውል ኖሮ የሰርጉን ቦታ አያውቁም ነበር። እና ብዙ ጊዜ ድራማ ላይም የህይወት እንትናችን ላይም እኔ ማለት ነው የሚገርመኝ ነገር ሁሉ ጊዜ የደስታ ጊዜ መጨረሻ ላይ የሆነ ነገር አይጠፋም። የምር ማለት ነው። ድራማ ላይ ብቻ ሳይሆን አሁን ለምሳሌ ባል ምናምን ሲኖር ቀኑ ሙሉ ተደስተን እንውልና ምናምን ማታ ላይ የሆነ ነገር ይፈጠራል። እውነት ቤተሰብ ይጣላል ወይም ደግሞ የሆነ ነገር ማለት ወይም ከብት እንኳን ይጠፋል እንጂ በሰላም ያን ቀን አናድርም። የምር ፈጣሪ ከዚህ እንትን ይጠብቃል። ምሩዬን በሰላም ትወልዳለች ብዬ አምናለሁ። ቅዱሴም ደግሞ ብዙ በማለቴ እንትኑ ነው የመታው ከእጁ በታች እዚህ ጋ ነው የተመታውና ምንም አይሆንም ብዬ ተስፋ አደርጋለሁ። ናሆሜ ግን ምሩዬን ጥሏት ከዛ መውጣት አልነበረበትም። በደስታ ብዛት እንግዲህ እሷን እንትን ብሎ ነበር ከና የገዛ ጓደኛው ኪራ እንደምታውቁት እናት የለውም አባት የለውም። ከዚህ በፊት የሰርጉን ተቆርጦ ልጋቡ ሲሉ ነበረ የኪራዬ እናት የሞተችው እና እሱን ለማስደሰት እንግዲህ ሁሉም ሰው ጥሮ
እንዳሰቡት ደግሞ ተሳክቶላቸዋል። ሶሲ የቃቃ ሚስቱ እንግዲህ ሰርጉን ለማበላሸት ወደዛ እየሄደች ነበር። ሳትደርስ ሰርጉን ምንም ነገር ሳታረገው ሰርጉ በሰላም ተጠናቀዋል ማለት ነው። ኪራዬ ለጽናት ዘፍኖላት ጽናትም ለኪራ ዘፍና እንግዲህ እውነተኛም ሰርግ አስመስሎ ሰርጉ ተከናውኗል ማለት ነው። ለማንኛውም ደስ ይላል። ከዚህ በላይ ፍቅራቸውን ያብዛላችሁ ነው የምንለው። ሌላ ምንም የምንለው ነገር የለም። እውነተኛም ደግሞ ተጋብቶ ያሳዩናል ብለን እናምናለን። ይሄ ደስ የሚል ፕሮግራም ነው የዛሬው ማለት ነው። ይሄ የተለየ ማለት ነው የምር እና ይሄ ነገር እንግዲህ ይሄን አይቶ እንኳን ፍቅራቸውን እውነተኛ በቃ ሲጋቡ ያሳዩናል ብዬ አምናለሁ። ደግሞ ያሳያሉ። አንዴ ፌመስ ሆኗል፣ አንዴ የእንትን ሰዎች ሆኗል ማለት ነው፣ የሚዲያ ሰው ሆኗል። ስለዚህ በደንብ እናያቸዋለን ብዬ አምናለሁ። ለማንኛውም ቤተሰብ ቻናሉ ሰብስክራይብ፣ ላይክ አድርጉት።